ምንም ያክል የዋህ ልትሆን ትችላለህ። ምንም ያክል የፍቅር ልብ ሊኖርህ ይችላል። ምንም ያክል ልትታመን፣ ቃልህን ልትጠብቅ፣ እንዲሁም እንደ ፍቃዳቸው ልትሆንላቸው ትችላለህ። ነገር ግን በሚያሳዝን ሁኔታ አንድ ቀን ትቀየራለህ። አንድ ቀን የተሻለ በሚሉት ሰው ይተኩሃል። ዓይንህን ለአፈር ይሉሃል። ፊታቸውን ያዞሩብሃል። ቢያምም እውነታው ግን ይሄው ነው። ምክንያቱም ሰዎች ስንባል ራስ ወዳዶች ነንና ነው። ምክንያቱም ሰዎች ስንባል ከሚወደን ይልቅ የምንወደውን መከተል የሚቀናን ሚስጥር የሆንን ፍጥረቶች ስለሆንን ነው። ምክንያቱም ሰዎች ስንባል ከኛ ስሜት በላይ ለማንም ስለማንጨነቅ ነው። ተቀይረው ባሳመሙ ሰዎች ላይ አትናደድ። ምክንያቱም ለራሳቸው ታምነው ስለሚኖሩ፣ ቢያንስ በጊዜ ስለተለዩ፣ የራስህን መንገድ ለራስህ ስለተውልህ። አዎ ጀግናዬ፣ አንድ ቀን ትቀየራለህ። አንድ ቀን እንደ ሸንኮራ ታኝከህ ትተፋለህ። አንድ ቀን እንደፈለጉት ተጠቅመው አውጥተው ይጥሉሃል። ለራሴ የምትሰጠውን ክብር ጠንቅቀህ እወቅ። ለራሴ የምትሰጠውን ጊዜ በሚገባ አስተውል። ነገ ለሚጥልህ ሰው ራስህን አሳንሰህ አትስቆጥቆጥ። ከማንም ጋር ሰላም መሆን ደግ ነው። ሰውን መውደድ፣ መፈለግ፣ ማፍቀር መልካም ነው። ነገር ግን ተመጣጣኝ ስሜት በሌለበት ሁነት ውስጥ አንድ ቀን የመተውና የመቀየሩ ነገር የማይቀር ጉዳይ ነውና ለራስ የሚገባው ፍቅር ሊጎድል አይገባም። አንዳንዴ የዋህነትህ ዋጋ ያጣል። አሳቢነትህ ትርጉም አያገኝም። ፍቅርህ ከቁም ነገር አይቆጠርም። እንክብካቤህ እንደ ጅል ያስመለክትሃል። ደግነትህ በሞኝነት ያስፈርጅሃል። የትኛውንም ግንኙነትህን ለማዳን ያንተ እረፍት አልባ ጥረት ብቻ ምንም ሊያመጣ አይችልም። አዎ፣ ሰው የሚፈልገውን በመፈለግ ተጠምዷል። የሚወደውን በማሳደድ እረፍት አጥቷል። የሚያፈቅረውን በማስጨነቅ ለራሱም ተጨንቋል። በተቃራኒው እርሱን የሚፈልገውን፣ ለእርሱ ዋጋ ለመክፈል ዝግጁ የሆነውን ዞር ብሎ መመልከት ቢችል ምን ነበረበት? የሚፈልግሽን አሻፈረኝ ብለሽ ሄደሽ የምትፈልጊው ሲጫወትብሽ መመልከቱ ምን ያስገኝልሽ ይሆን? ለዓይን የምትሳሳልህን ገፍተ ልታይህ እንኳን የምትጠየፍ ላይ መጣበቅ፣ እርሷ ስርስር ማለት ምን ይረባህ ይሆን? የምትፈልጊውን በቀየርሽበት አኳኋን አንድ ቀን ይህ ዕጣ ይደርስሻል። የቀረበልህን ሲሳይ ገፍተ በሄድክበት ማግስት የመገፋትን ልክ በተራ ትቀምሳለህ። ለራስ የምታስብ ከሆነ የሚበጅህን በጥንቃቄ ምረጥ። የአምላክን ፍቃድ ጠይቅ። እንደ ንጉሥ ተወደህና ተከብረህ መኖር እየቻልክ ስለምን ተገፍተህና ተዋርደህ እንደ ባሪያ እንደምትኖር ራስህን ጠይቅ። ፍቅርን ትርጉም ብትፈልግለት በአንድ ነገር ላትገልጸው ትችላለህ። ፍቅርን በሙላት ሊወክለው የሚችለው ቃል ሳይሆን ተግባር ነው። ንግግር ሳይሆን ሥራ ነው። ማሰብ ሳይሆን ያሰቡትን ማድረግ ነው። በልብህ ፍቅር ሲኖር ለመስጠት የማትሰስት፣ ለእርሱ ብለህ ዋጋ ለመክፈልም ራስህን ያዘጋጀህ ትሆናለህ። እንዲሁ ፍቅር ሰጪ እንጂ ተቀባይ አይደለም። ፍቅር ስጦታ እንጂ ብድር አይደለም። ፍቅር ቀሪ እንጂ ተመላሽ አይደለም። ራስህን ጠይቅ። መቼ ነው የፍቅር ሕይወት ሊኖረኝ የሚገባው? አሁን ለፍቅር ሕይወት ብቁና ዝግጁ ነኝን? እንዴት ላስኬደው እችላለሁ? ከሁሉም በላይ ለሌላ ሰው የሚሆን በደስታ የማካፍለው፣ በነፃነት የማጋራው የተሟላ ፍቅር ውስጥ ያለን ብለህ ራስህን ጠይቅ። አዎ ጀግናዬ፣ የምትሰጠው ከሌለ ይቅርብህ። ጠባቂነት ይጎዳሃል። ተቀባይነት ያሳምምሃል፣ ያሰቃይሃል። ከምንም በላይ የወደድከው ሰው መዓት ያወርድብሃል። በመከራና ስቃይ ውስጥም ሆነ በእልህ መውደድህን እንድታቆም አይፈቅድልህም። ባዶነትህን ከእርሱ ውጭ የሚሞላልህ ያለ አይመስልህም። በራስ ላይ ማዘዝ እስኪሳንህ እንደፈለገው እንዲጫወትብህ ፈልገህ ትፈቅዳለህ።
በፍጹም በባዶነትና በተረጂነት ስሜት ሆነ ፍቅርን አትጀምር። ይህን አደረክ ማለት ጉዳትን ለማባባስ ቆርጠ ተነስተሃል ማለት ነው። ከራስ አውጥተ መስጠት ስትችል ብቻ ወደ ፍቅር ህይወት ግባ። ለራስ ያለ ፍቅር ለሌላውም እንደሚገባው ስታምን ብቻ የፍቅር አጋር ይኖር። አዎ ጀግኒት፣ የምወደው ሰው ክፍተቴን ይሞላዋል፣ ባዶነቴን ያስረሳኛል ብለሽ ሳይሆን እኔ በፍቅር ያክመዋለሁ፣ አበረታዋለሁ፣ እደግፈዋለሁ ብለሽ ፍቅርን ጀምሪ። ምንም እንኳን የጠበቅሽው ባይቀር በዘገየ ወቅት እንዳትጎጂ ራስሽን አቅቢ። ፍቅር ሙሉ ህይወት ነውና በራስሽ ሙሉ ሳትሆኚ እንዳትገቢበት። ብቁነት ሳይሰማሽ ክፍተትሽን፣ ጉዳትሽን ይዘሽ እንዳትጀምሪው። ትኩረትሽን መስጠት ላይ እንጂ መቀበል ላይ አታድርጊ። አዎ ራስህን መውደድ፣ ማፍቀር፣ ማክበር፣ መንከባከብ፣ መጠበቅ፣ ማኩራት ስትጀምር ይህን ማንነት የምታጋራው የምታካፍለው ሰው ትፈልጋለህ። ካንተ ሙሉነት የምታቋድሰው፣ ለራስ የምታደርገውን በኩራት የምታደርግለት የራስ ሰው የምትለውን ሰው ያኔ በልበ ሙሉነት ታገኘዋለህ። ምርጡ፣ ወሳኙ፣ ምቹውና ትክክለኛው ጊዜ መቼ ነው? ሕይወት ቀያሪው፣ ከፍታን ፈጣሪው፣ ስኬትን አቅራቢው፣ ልዕልናውን የሚያፈጥነው ትክክለኛ ጊዜ መቼ ነው? ትናንት፣ ዛሬ፣ ነገ ወይስ አሁን? ትክክለኛው ጊዜ ነገም ዛሬም ትናንትም አይደለም። እናም አሁንና አሁን ብቻ ነው። ትክክለኛና እንከን አልባ ነገር ለመስራት ለዓመታት ልትጠብቅ ትችላለህ። እስክትማር፣ እስክታውቅ፣ ብቁ ነኝ ብለህ እስክታስብ ሰዎች ትችላለህ ጀምር እስኪሉ ልትጠብቅ ትችላለህ። በሚያሳዝን ሁኔታ ግን ከዚህ ሁሉ ጥበቃ በኋላ እንኳን ስህተት መስራትህ አይቀርም፣ ማጥፋትህ አይቀርም፣ ውድቀትህም እንደዛው። በኋላም መለስ ብለህ ራስህን ትጠይቃለህ። ይህን ሁሉ ጊዜ የጠበቅኩት ለመሳሳት ነውን? ይህን ሁሉ ጊዜ ራሴን የገደብኩት፣ በፍርሃቴ የተሸነፍኩት፣ ፍላጎቴን ያዳፈንኩት ውድቀቴ ለማይቀር ነገር ነውን ትላለህ። አዎ ጀግናዬ፣ ፍቃድ አትጠብቅ። የሆነ ሰው ወደ ሕይወትህ መጥቶ መሆን የምትፈልገውን ሰው እንድትሆን እንዲፈቅድልህ አትጠብቅ። መንግሥት ለአንተ የሚመችህ ይህ ነው፣ ይህንን አድረግ፣ እንደዚህ ሥራ እስኪልህ አትጠብቅ። የፈለግከው ገንዘብ መጥቶ የተመኘኸው ዕቃ ተሟልቶ አንተ ሥራውን እንድትጀምር የምትጠራበትን ጊዜ አትጠብቅ። መጀመሩ ብቻ ሳይሆን እስከ ጅማሬህ የሚወስድህን የጽናት የትዕግሥትና የድፍረት ጉዞም መጓዝ ያለብህ አንተው ራስህ ነህ። ፍርሃትህን በማስታመም ስህተትህን አታጠፋም። ስጋትህን በመጠሄፍ ከውድቀት አታመልጥም። ፍጹምነትን እየተመኘ እንከን አልባ ሥራ አትሠራም። ስህተትህን አትጠብቅ። መሳሳት ካለብህ አሁን አድርገህ ተሳሳት። አዎ የመጣው ቢመጣም ስህተቱ ቢፈጠርም ውድቀቱ ቢከሰትም ትችቱ ቢያጋጥምህም አሁን ጀምረህ ተሳሳት። አሁን ጀምረህ ውደቅ። አሁን ተነስተህ ተተች። በኋላ ነገ የሚቀጥለው ዓመት ማለት የሕልምህ ጠላት እንደሆነ እወቅ። ጊዜውን ከማዘግየቱም በላይ በሂደት በስንፍና ኃይል ከሕልምህ ይለይሃል፣ ከራእይህ ይነጥልሃል፣ መኖር ከሚገባ ሕይወት ያስቀርሃል። ማንም ያልተሳሳተ፣ ማንም ያልወደቀ፣ ማንም ትችት ያልቀረበበት ሰው፣ መጥፎ አስተያየት ያልሰጠው ሰው ቢኖር ያልጀመረና ባለበት የቆመ ሰው ብቻ ነው። ስህተትህ ጅማሬህን ያመላክታል። ውድቀትህ ጥረትህን ይገልጻል። የሰው ዓይን ውስጥ መግባትህ ጉዞ መጀመርህን ያሳያል። በፍርሃት የምትሸረሽረው
በፍጹምነት እሳቤ የምትቀናንሰው ረጅም ጊዜ ያለህ እንዳይመስልህ። ጉልበትህ ውሱን ነው። ንቃትህ የተገደበ ነው። ሁሉም በጊዜው ልክ እየሄደና እየወረደ ይመጣል። ብርታትህን በፍጥነት ተጠቀም። ንቃትህን በጊዜ ሥራ ላይ አውለው። ጥንካሬህን በጠዋቱ ለፍሬ አብቃው። ሲታዩ ደስተኛ መምሰል፣ ለይስሙላ ለባብሶ ደምቆ መውጣት፣ ሰው ፊት እንዲወራልን መጠበቅ፣ ሁሌም ተከብረን ተሞግሰን ተደንቀን መኖርን መመኘትን የማህበራዊ ስኬት ጥማት እንለዋለን። እያንዳንዱ ጉዟችን ለኛ ሳይሆን ለስማችን ነው። ለሚሰጠን ክብርና ዝና ነው። በሰው ዘንድ ለምናገኘው ቦታ ነው። ለራሴ ያልሆነ አንተን ያላስደሰተ ላንተ ያልጠቀመ ስኬትም ይሁን ከፍታ በሰው ፊት ቢያስከብር ከፍ ቢያደርግ ለከፋ ውድቀት ከማመቻቸት ውጪ ምንም ጥቅም የለውም። የምትችለው ነገር ብዙ ሆኖ ሳለ ለሰዎች ጭብጨባና አድናቆት ብቻ መልፋትህን አቁም። ዛሬ ብትነሳ ነገ ላለመውደቅ ምንም ዋስትና እንደሌለ ተረዳ። ትናንት ያነሳ ያሞገሰ የደገፈ ሰው ዛሬ በተራው ሊጥልህ እንደሚችል አስብ። አዎ ጥቅናዬ፣ የማህበራዊ ስኬት ጥማትህን ገታ አድርገው። በሰው ለመወደድ ይሁንታን ለማግኘት ዝናን ለማትረፍ ከመሯሯጥ መለስ በል። ራስህን ማስደሰት ሳትችል ደስተኛ ሆኖ መታየት ሸክም እንጂ ምንም ትርፍ አያመጣልህም። የሆንከውን ብትሆን ሰው ቢቀበልህ ባይቀበልህ፣ ቢያጨበጭብልህ ባያጨበጭብልህ፣ ቢደግፍህ ባይደግፍህ፣ ዋናው ቁም ነገር አንተ የራስህ ደጋፊ መሆንህ ነው። ለራሱ የሚወግንን ሰው ማንም ሊያስቆመው አይችልም። ምክንያቱም አብሮት ያለው ሁሉን ማድረግ የሚችለው አምላክ ነውና። ዛሬ አንተ ደክመ ለፍተ ራስህን አጥተ ተጋግጠ ያመጣኸውን ዝና ነገ በሌላ ነገር የሚቀይረው በወረት የሚመራ የሰው ልጅ ውስጥ እንዳለ አስታውስ። ትናንት ሲመርቁ የነበሩ ሰዎች ዛሬ ሲረግሙ ማየት አዲስ አይደለም። ቦታን ይዘህ የምትቀጥለው በሰዎች ስሜት ስለተነዳ ሳይሆን ራስህን ስለሆንክና ራስህን ከማስደሰት ስለተነሳህ ነው። አዎ፣ ለመታየት፣ ለመደነቅ፣ ለመሞገስ ሳይሆን ዋጋህን ለመጨመር፣ ጥራትህን ለማሳደግ፣ ማንነትህን ለማሳየት ትጋ። ከምንም በላይ ራሱን ማውጣትና ከፍ አድርጎ ተጽዕኖ መፍጠር የሚችለው ራሱ ሰውየው ነው። ዓለም በቅጽበታት ትቀያየራለች። የሚቀይራትም የሰው ልጅ ቅጽበታዊ ስሜት ነው። በምክንያት ቢወድ በምክንያት ሊጠላ ከሚችል ሰው ጋር እየኖርክ ለእርሱ ደስታና እርካታ ከእርሱ ቅቡልነትን ለማግኘት ብትሰቃይ ዋጋህን ከማሳነስ በቀር የምታተርፈው ነገር አይኖርም። ሁላችንም የተለያየ አቅም አለን። የአቅም ሰዎችን ኢምፕረስ ለማድረግ ሳይሆን ራሳችንን በጠለቀ የመሞላት ስሜት ለማነጽ ብንጠቀመው ስሜቱ በራሱ ውጫዊውን ድባብ ሲቀይረው ለመመልከት ጊዜ አይፈጅብንም። ለመታየት ሳይሆን ብቁ ለመሆን ሥራ፣ ለተቀባይነት ሳይሆን ለውስጥ መሻት ትጋ፣ ለስምና ዝና ሳይሆን ለእውነተኛው መጠራት ራስህን ስጥ። የወፏን ክንፍ ሰብረ እንድትበራ አትንገራት። ልብ እያቆሰልክ ስለ ፍቅር ኃያልነት አታውራ። ምስኪን ነፍስ እያሳዘንክ ስለ አስደሳችነት አትተርክ። የሰዎችን አስከፊውን ገጽ ብቻ እየተመለከትክ በአንተ ውስጥ መልካሙን ብቻ እንዲያዩላ አትጠብቅ። እየፈረድክባቸው ለአንተ እንዲወግኑ እንዲደግፉ አትጠብቅ። በእሳት እየተጫወትክ ከአደጋ ንጹሕ ለመሆን አትሞክር። ሰጥቶ የመቀበልን መርህ አትጣስ። መልካም ብትሆን መልካም ይገጥምሃል፣ ክፉ ብትሆን ክፋት ያሳድድሃል። እያንዳንዷ ያደረስካት በደል በአንድም ሆነ በሌላ ምላሽ ማግኘቱ አይቀርም።
ሲያሰቃይ የነበረ ስቃይን ሳይቀምስ አያልፍም። ሲያሳዝን ሲያማርር የኖረ ምሬቱንም ሆነ ሐዘኑን በጊዜው ይደርስበታል። ልጅ ለወላጁ ቢታዘዝ ትርፉ ለራሱ ነው፣ ታዛዥና ብሩክ ልጅ ያገኛልና። አዎ መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ። እያስለቀስክ ሳቅ አትጠብቅ። ድርጊትህ ካንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦና በተሳትፎ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆንክ አስብ። ካንተ በሚበልጥ ቅንነትም እንደምትባረክ እመን። አዎ ጀግናዬ፣ ያላደረግከውን አትመኝ፣ ያልሰጠኸውን አትጠብቅ። ሳታካፍል አትካፈልም፣ ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ትልቁ የሕይወታችሁ ስህተት ምን ይመስላችኋል? ከሰዎች ጋር አለመግባባት፣ በጀመሩት ሥራ ስኬታማ አለመሆን፣ ያልተረጋጋ የፍቅር ግንኙነት ውስጥ መሆን፣ ለራስ የወረደ አመለካከት መስጠት፣ በሰዎች ለመወደድ መሞከር። ከነዚህ ሁሉ የሚልቅ ዋጋውም እጅግ የማይተመን ትልቅ ስህተት አለ። እርሱም ተስፋ መቁረጥ ይባላል። ተስፋ መቁረጥ የስህተቶች ሁሉ ስህተት ነው። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ማንም የመረጠውን ነገር ሊያደርግባችሁ ይችላል። በምንም አይነት ፈተና መሃል ልትወድቁ ትችላላችሁ። ምንም አይነት አስጨናቂና ቅስም ሰባሪ ነገር ልትሰሙና ልታዩ ትችላላችሁ። ነገር ግን በፍጹም ተስፋ እንዳትቆርጡ። ተስፋ ሕይወት ነው። ተስፋ የቆረጣችሁ ዕለት መኖር እንደምታቆሙ አስታውሱ። ለዓመታት ሞክራችሁ አልተሳካም ማለት ከነጭራሹ አይሳካም ማለት አይደለም። ብዙ ለፍታችሁ፣ ብዙ ደክማችሁ፣ ብዙ ዋጋ ከፍላችሁ የናንተ አልሆነም ማለት መቼም የናንተ አይሆንም ማለት አይደለም። ምንም አድርጉ ምናልባት እናንተ አላወቃችሁት ይሆናል እንጂ ተስፋ ያደረጋችሁት ነገር የሚሆንበት መንገድ አለ። ምንም መጨናነቅ፣ ተስፋ ማጣት፣ ስሜትን መጉዳት፣ ራስን የማይታይ ጨለማ ውስጥ መክተት አያስፈልግም። በቀናነት የምታስቡት ቀና ስትሉ ብቻ ነው። አዎ በተስፋችሁ አትጨክኑ። የምትተማመኑበት ነገር ላይ ወደ ኋላ አትበሉ። ያበቃላችሁ፣ ባዶ እጃችሁን የቀራችሁ፣ ከሰውም ከንብረቱም ያልወጣላችሁ ብቸኛ ሰው እንደሆናችሁ ይሰማችሁ ይሆናል። ይህ ስሜት ግን በራሳችሁና በፈጣሪያችሁ ተስፋ እስካልቆረጣችሁ ድረስ መጥፋቱና በአዲስ ጥሩ ስሜት መተካቱ አይቀርም። በሕይወት እየኖሩ ተስፋ መቁረጥ የሚባል ነገር የለም። ሕይወት አለ ማለት ተስፋ አለ ማለት ነው። ተስፋ ማጣት ሰባብሮ ሽባ ያደርጋል። ያለምንም ምኞትና ተነሳሽነት መኖር ቸልተኛ ያደርጋል። ሕይወት ጉዞ እንደሆነች አስቡ። በሰላም መኖር ራሱ ሌላ ስጦታ እንደሆነ አስቡ። የትም ቦታ ቆማችሁ እንዳትቀሩ። ወደ አንድ አቅጣጫ ተንቀሳቀሱ። ወደ መረጣችሁት መንገድ መጓዝ ጀምሩ።
ለጊዜው ውጤት ላይሰጣችሁ ይችላል። በሰዓቱ ተነሳሽነታችሁን ላይጨምር ይችላል። ነገር ግን እንቅስቃሴ ላይ መሆናችሁ ብቻ በተስፋ ይሞላችኋል። መሞከራችሁ ብቻ ውስጣችሁን ያረጋጋዋል፣ ሰላም ይሰጣችኋል፣ ዋጋችሁን ይጨምራል፣ በራስ መተማመንን ያጎናጽፋችኋል። አዎ ጀግናዬ፣ ብዙዎች ጥለው ስለመሄዳቸው ሳይሆን ስላንተ ቆሞ መቅረት በአጽንኦት አስብ። ከወዳጅ ዘመድ ስለመነጠል ሳይሆን ከወዳጅ ዘመድ በላይ የማያውቅህን ሰውም መሳብ ስለመቻል አስብ። ከታሰቡትና ከሆኑት በላይ ልቆ መገኘት ላይ አተኩር። ብዙ የህይወት ምርጫ እያለ ለማን ብለህ በተስፋ ማጣት ጨለማ ውስጥ ትወድቃለህ? ብዙ ገና ያልተነካ ጥሬ አቅም እያለ ስለምን እንደ ደካማና ልፍስፍስ ራስን ትመለከታለህ? እርግጥ ነው ስሜት በአንዴ አይቀየርም። የቀድሞ ማንነት ከመቅጽበት አይጣልም። የበፊት ልማድ ወዲያው አይቆምም። ነገር ግን ሂደት የማይቀይረው ነገር የለም። ሙከራ የማያስተካክለው ነገር አይኖርም። ሁሉም ሰው የሚያልፍበት መንገድ ሂደት ይባላል። ትንሹም ትልቁም አዋቂውም አላዋቂውም እንደ አቅሙ በሂደት ውስጥ ያልፋል። ተስፋ ያደረግከው እስኪሆን መታገስን ልመድ። የተመኘኸው በእጅ እስኪገባ በጽናት ጠብቅ። ሽልማት ያለው ተስፋ መቁረጥ ሳይሆን ተስፋ ማድረግ እንደሆነ አስታውስ። ሰው የሰውን ልጅ እንደ ሰውነቱ ያከብር ዘንድ ግዴታ አለበት። ነገር ግን ይህን ግዴታውን በመሻር ክብራችሁን የሚነካና የሚንቃችሁ ከሆነ ለራሳችሁ ዘብ የምትቆሙት፣ ንቀቱን የምታስታግሱትና ደረጃችሁን የምታሳዩት ራሳችሁ ናችሁ። እየተናቁ መኖር ልብን የሚነካ ህመም አለው። እየተገፉ እንደ አማራጭ እየታዩ ችላ እየተባሉ መኖር ልብ ላይ የሚያሳርፈው ጠባሳ እጅግ ከባድ ነው። ምናልባት አንዳንዶች ንቀትን ተላምደው ይኖሩ ይሆናል። ቢገፉም ቢጠሉም ላይሰማቸው ይችል ይሆናል። ነገር ግን በሰዓቱ ባይሆንም ነገሮች በተደራረቡባቸውና አስጨናቂ ሁኔታ ውስጥ በገቡ ሰዓት ይህም ጉዳይ ጫና ውስጥ ይከታቸዋል። አትናቁ፣ እንድትናቁም አትፍቀዱ። ሰውን አታራክሱ፣ እናንተም ማንም እንዲያራክሳችሁ አትፍቀዱ። በሰው ክብር ላይ አትረማመዱ፣ ሰውም ክብራችሁን እንዲነካ አትፍቀዱ። እያዩ እንዳላዩ ሰምተው እንዳልሰሙ መሆን እየተቻለ የንቀት ባህሪ ካላቸው ሰዎች ጋር ግብ ውስጥ አትግቡ። ንቀትን ንቆ ማለፍ ጥበብም ብልሃትም እንደሆነ አስታውሱ። አዎ አስተውሉ። ንቀትን በግብ አታሸንፉም። ንቀትን በኃይልና በብስጭት አታልፉትም። ስትናቁ አጥብቃችሁ ጥበብን ተማሩ። ያለምንም ቅድመ ሁኔታ መርሳት የተባለን ስጦታችሁን ተጠቀሙ። የሚገባችሁ ቦታ ሲነፈጋችሁ እየሰራችሁ እየጣራችሁ የልፋታችሁን ዋጋ እየተነፈጋችሁ መደነቅ ሲገባችሁ ስትተቹ መሞገስ እያለባችሁ ስትሰደቡ እንደ ማንኛውም ሰው ስሜታችሁ መጎዳቱ ለምንም ነገር ተነሳሽነት ማጣታችሁና ለጥልና በቀል መዘጋጀታችሁ አይቀርም። ነገር ግን በዚህ ምላሽ ይበልጥ ለጥቃትና ለንቀት ራሳችሁን ብታጋልጡ እንጂ የደረሰባችሁን ጉዳት ልታስቀሩት አትችሉም። የሚወራባችሁን በጥቂቱ ስሙ። በቻላችሁት አቅም የሰውን ፊት ለማንበብ ሞክሩ። ሁኔታዎችን በጥቂቱ መርምሩ። ለምላሽና ለሰጣ ገባ አትቸኩሉ። ለጥቂት ጊዜ በዝምታ ቆዩ፣ ታገሱ፣ የጊዜ ገደብ አስቀምጡ። በስተመጨረሻ ግን ለራሳችሁ ክብር ስትሉ ፊታችሁን አዙሩ። ንቀታችሁን ላለመመልከት ወስኑ። ከደረጃችሁ ወርዳችሁ የሚያሳንሳችሁን ተመሳሳይ ተግባር ላለመፈጸም ለራሳችሁ ቃል ግቡ። የራሳችሁን መስመር አስምሩ። እነርሱም ከመስመሩ ውጪ እንደፈለጉ እንዲሆኑ በመተው እርሷቸው። አዎ ጀግናዬ፣ ትልቁ ጥበብ ንቀትን ንቆ ማለፍ ነው። ጉዳይ በማታውቀው ሰው ሳይሆን በምታውቀው ሰው እንኳን ስትናቅ ስለምትሰጠው ምላሽ መጨነቅ አይደለም። ጉዳይ በምርጫና በፍላጎት ስለመገፋት ተቀምጦ መቆዘም አይደለም። ዋናው ጉዳይ በሰውነትህ የሚገባህን ክብር ማግኘት ነው።
የሰው ልጅ ምንም ባይኖረው የትም ባይደርስ ምንም ቢጎድለው ሰውነቱ ብቻ በአምላኩ አምሳል መፈጠሩ ብቻ ክብርና ትኩረትን ያሰጠዋል። ቦታ በሰጠሁት ሰው ቦታ አልተሰጠኝም። በወደድኩት ሰው ተጠላው። ትኩረት በሰጠሁት ሰው ትኩረት ተነፈኩ። ባከበርኩት ሰው ተናኩ ብለህ ራስህን አታጨናንቅ። ክብርህን ያልተረዳ ሰው ቢንቅህና ቢገፋ ምን እንዳጣ ማሳየት የምትችለው አንተ እንደሆንክ አስተውል። የበዛ ስምና ዝና ተቆልሎብህ ከምትወድቅ ተንቀህና ተገፍተህ በሥራ ከፍ ብትል ይሻልሃል። ሰው ያንኑ የለመደውንና ያደገበትን ያደርግብሃልና አትሸበር። አንተ አድናቂና ደጋፊ ስለመሆን አስብ እንጂ ሲሄድ ለሚሄደው ባዶ ንቀትና ጥላቻ ቦታ አትስጥ። አንተም ንቀህ ተወው። የሰው ልጅ ሁሉ ህልም አለው፣ ሐሳብ አለው፣ ፍላጎት አለው። እንዲኖረው እንዲሳካለት የሚፈልገው የህይወት ምስጢር አለው። ህልም መኖሩ፣ ፍላጎቱን መለየቱ፣ ምኞቱን ማወቁም እጅግ ወሳኝ ነገር ነው። አንድ እርከን የህይወት ጣዕም ይጨምራል፣ ከፍ ያደርጋል፣ የመኖር ትርጉም ይሰጣል። ሲኖርና ሲተገበር ግን ህይወትን ያበራል፣ ደስታን ያፈልቃል፣ በሐሴት ይሞላል። ጨቅናዬ፣ ነገር ግን አንድ ወሳኝ የህልም ቀበኛ፣ የህልም ማነቆ፣ የራእይ ስንኩፍ አለ። ሰው ምን ይለኛል? ይህን ባደርግ ሰው አስቀይም ይሆን? ሰውስ ስለኔ ምን ሊያስብ ይችላል? ጓደኞቼ ያሾፉብኝ ይሆን? ይቀልዱብኝ ይሆን? የሚያውቀኝ ሰው ይታዘበኝ ይሆን? የሚል የይሉኝታ የሰው ምን ይለኛል እስር ቤት የማንኛውም ትልቅ ህልም ያለው ሰው ትልቁ ማነቆና ወደ ኋላ ሊያስቀረው የሚችለው መሰናክል ነው። እውነት ነው። ህልሜን መኖር ስትጀምር ከአብዛኛው ሰው ስለምትለይ ሊያስፈራህ ይችላል። ብዙ ትችት፣ ብዙ ንቀት፣ ብዙ ስድብ፣ ብዙ ማንቋሸሽ ሊደርስብህ ይችላል። ነገር ግን ይህ ሁሉ የአንድ ሰሞን ኮሽታና ጩኸት ነው። ልክ በህልም ማመን እንደጀመርክ ነገሮች ይቀየራሉ። ሲተቹ የነበሩ ቀንደኛ ደጋፊና አድናቂ እንደሚሆኑ አትጠራጠር። ለጊዜያዊ ትችትና ሹፈት ብለህ ሕይወት ቀያሪህን ህልምህን ከመኖር ወደ ኋላ እንዳትል። ያመንክበትን ከማድረግ አትመለስ። ለህልምህ መክፈል ያለብህን ክፈል። ማንም ምንም ሊልህ ይችላል። ምንም ቢልህም ማለት እስከሚችለው ብቻ ነው። ያንተ ህልም ግን ከእርሱ ንግርትም ሆነ ትችት በብዙ እጥፍ ከፍ ይላል፣ ይልቃል። በትንሽ ጠጠር የሚወድቅ ዛፍ የለም። ጥቃቅን የሰፈር ወሬዎችና የሰነፎች የስንፍና ሐሳቦች የሚያቆሙት ትልቅ ህልም የለም። እናም ትልቁን ህልምህን እንደ ትልቅነቱ ኑረው። በትናንሽ አሉባልታዎችም ትልቅነቱን አታሳጣው። ትልቅነቱን ትናንሾቹን መሰናክሎች ሰባብሮ በማለፍ አሳየው። ቅንነት ውለታ አይደለም። ደግነት ውለታ አይደለም። መልካምነት ክፍያ አያሻም። መስጠት ካለብህ ዝም ብለህ ስጥ። መውደድ ካለብህ ዝም ብለህ ውደድ። ማፍቀር ካለብህ ዝም ብለህ አፍቅር። መርዳት ማገዝ ካለብህ ዝም ብለህ እርዳ። በሰጥቶ መቀበል ቀመር የምትጎዳበትን መንገድ አታመቻች። መጠበቅ ድካሙ ከፍተኛ ነው። ሰውን እንዲያደርግልህ መለማመጥ እጅጉን ይሰብርሃል። ጥበቃ በሙሉ ከልብህ ከምታምናቸው ሁለት አካላት ብቻ ይሁን። አንድም ከቸሩ አምላክህ፣ ሌላውም ከራስህ። በአስፈላጊው ሰዓት በአስፈላጊው መጠን አስፈላጊ ከሆነ የጠየቀውን የሚሰጥ እርሱ ያመንከው የተደገፍከው ድንቁ አምላክህ ነው። በፈለግከው ሰዓት በፈለግከው ቦታ ታዘው ዘንድ ሙሉ ስልጣን ያለህ ካንተ ውጪ መሪ የሌለው ያሰብከውን ሊያደርግልህ የሚችለው እርሱ ብርቱ ሰው ብርቱ ታዛዥ አንተ ራስህ ነህ። የመጣባቸውን መንገዶች ተመልከት። ብዙ የሆንክለት ብዙ የከፈልክለት ሰው ዛሬ አብሮ ላይኖር ይችላል። ከአቅም በላይ ውለታ የዋልክለት ለችግሩ መፍትሄ የሆንክለት ሰው ዛሬ ከድቶህም ይሆናል። ህመሙን የታመምክለት በፈለግከው ሰዓት ምርኩዝ
ድጋፍ የሆንከው ሰው ዛሬ አንተ ስትፈልገው ሊሸሽህ ይችላል። አውጥናይ የጠበቀው ስላልሆነ አትከፋ። ሰው ምንም ብታደርግለት ያደረግክለትን ላይ መልስልህ ይችላል። የዋህ ሆነ የዋህነትን አትጠብቅ። ደግ ሆነ ደግነትን አትጠብቅ። መልካም ሆነ መልካምነትን አትጠብቅ። የምታደርገው ምላሽን ፈልገህ ሳይሆን ማድረግ ስላለብህ ነው። ዋጋ መክፈል ስላለብህ ክፈል። ባለመርዳት፣ ባለማገዝ፣ ባለመደገፍ የሚመጣውን ችግር ለማስቀረት አድርግ። ደግነት አይጎዳህም፣ የምትጠብቀው ምላሽ ግን ይጎዳሃል። መልካምነት አይጎዳህም፣ እንደ መልስ የምትጠብቀው መልካምነት ግን ይጎዳሃል። ባንተ ከመልካምነት መጉደል ሰዎች ከሚጎዱና አንተም በቁጤት ከምትሰቃይ ማድረግ ያለብህን አድርገህ ምላሽ ባታገኝ ይሻልሃል። ምክንያቱም ከምታጣው ነገር ይልቅ መልካሙንና ደግ አድራጊውን ብርቱን አንተ ታገኘዋለህና። ምላሽ ጠብቀህ መልካም አትሁን። ምክንያቱም መልካምነት ትርፉ ውጫዊ ስጦታ ሳይሆን የልብ እርካታ ነውና። ምክረ አእምሮ ለተሻለ ነገ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። ከሶስቱ የትኛው ላይ ነህ? ስቃይ ላይ፣ ትምህርት ላይ ወይስ ለውጥ ላይ? ከሶስቱም ውጪ ከሆንክ ግን ሕይወትም ብዙም ላንተ እያዳላች አይደለም። ካወቁበት ዛሬ ስቃይ ላይ ያሉ ሰዎች መዳረሻቸው በምንም የማይቀለበስ ለውጥ ነው። ከገባቸው አሁን ከስቃያቸው በሚገባ የተማሩ ሰዎች በቅርቡ የለውጥን ጉዞ ይቀላቀላሉ። አሁን በለውጥ መንገድ ላይ የሆኑ ሰዎች ደግሞ በሚያስገርም ሁኔታ ከዚህ ቀደም የማያውቁትን የተለየ ማንነት እየገነቡ ነው። የእይታ ለውጥ የህይወት ለውጥ ነው። ከራስ ጋር ሰላም ብትሆን፣ ውስጥህን ብታረጋጋ፣ ህይወትን ከልብህ ብታጣጥም፣ ዋናው ቁልፍ የሆነብህ ነገር ሳይሆን ለሆነብህ ነገር የሰጠኸው ምላሽ ነው። እንዲሁ በተቃራኒው ከራስ ጋር ሰላም መፍጠር ቢሳን፣ መረጋጋት ቢያቅት፣ ህይወት ፊቷን ብታዞርብ፣ የዚህ ሁሉ ዋና መሰረት የሆነብህ መጥፎ ነገር ሳይሆን ስለሆነብህ መጥፎ ነገር የሰጠኸው ግብረ መልስ ነው። ሁን ብለው ስቃይን የመረጡ፣ አውቀው ውጣ ውረድ ውስጥ የገቡ፣ ከዛሬ ህመማቸው ጀርባ ያለውን ድል አስበው ዛሬ በፍቃደኝነት የሚታመሙ ሰዎች ያለምንም ሌላ መመዘኛ በምርጫቸው ብቻ ታላቅ ሰዎች ናቸው። አዎ ጀግናዬ፣ የትኛው ላይ ነህ? ወደህም ይሁን ተገደህ፣ መርጠህም ይሁን ተመርጦልህ፣ ፈልገህም ይሁን ሳትፈልግ አንተ የትኛው ላይ ነህ? የትኛው ወቅት ውስጥ ነህ? የስቃይ የትምህርት ወይስ የለውጥ? የህመም የአስተውሎት ወይስ የሽግግር ጊዜ ላይ ነህ? ከውጪ ሆኖ የሚያይ ሰው የቱ ጋር እንደሆንክ ላያውቅ ይችላል። አንተ ግን በሚገባ ጠንቅቀህ ታውቃለህ። የመማር ፍላጎት ካለ ከህይወት በላይ የሚያስተምርህ ነገር አይኖርም። መነቃቃት ከፈለግ አሁን ካለህበት ከባድ ችግር በላይ ሊያነቃህ ቤትህ ድረስ የሚመጣ አካል የለም። ማጣት፣ ድህነት፣ ልመና፣ ሰው ፊት መቆም፣ በትንሽ ጠብታን በምታህል የወር ገቢ መኖር፣ የቤተሰብ ችግር፣ የሀገር ፈተና፣ የግል ግንኙነት አለመግባባት፣ ይህ ሁሉ ለለውጥህ ቀይ መብራት ነው። ለምንም ነገር ምክንያት ከፈለግ ምክንያቱ እዚያው አጠገብህ ነው። ጨለማ ላይ ማፍጠጥ ያለ ሰዓቱ ብርሃንን አያመጣም። ብርሃን ላይ መጣበቅም ዘላለም በብርሃን ውስጥ እንድትመላለስ አያደርግህም። አዎ፣ መማር ካለብህ ነገር ተማር። መልቀቅ ያለብህን ነገር ልቀቅ። በቀላሉ የምትሸበር እላፊ ልፍስፍስ የምትሆን የሚታዘንልህ ሰው አትሁን። ሰው አዝኖልህ የሆነ ነገር እንዲያደርግልህ ከምትጠብቅ
አንተ ለራስህ ብታዝን ብዙ ማስተካከል የምትችለው ነገር ይኖራል። አንተ ሙሉ እንደሆነች ማሰብ ካልቻልክ ሕይወት መቼም ሙሉ ልትሆን አትችልም። አንተ ውስጥ ያለውን ሙሉ አቅም አውጥተህ መጠቀም ካልቻልክ መቼም ሕይወትህ ሊቀየር አይችልም። ሁሌም የለውጥና የእድገት በርህ ክፍት ነው። ሁሌም ቢሆን ላንተ የሚገባ የተሻለ ነገር ከፊትህ አለ። አሁን ነገሮች ሁሉ ባሰብከው መንገድ አልሄዱም ማለት እድለኛ አይደለህም ወይም ሕይወት ፊቷን አዙራብሃለች ማለት አይደለም። የሆነው ይሁን። ለምን እንደሆነ እንዴት እንደሆነ ለማወቅ ሞክር። አውቀህም አትቅር። በእውቀትህ መሪነትም ቀና ብለህ በድፍረት የማይቀለበሰውን የለውጥና የእድገትን ጉዞ ተቀላቀል። ጽድቅን ፍለጋ ብዙ ለፍተናል። ፍጹም ለመሆን ረጅም ተጉዘናል። በየጊዜው ለማደግ ለመሻሻል ያለማቋረጥ ጥረናል። ነገር ግን አንዳንድ ቀናት አሉ ጥረታችንን መና የሚያስቀሩት። አንዳንድ ሐሳቦች አሉ ልፋታችንን ትርጉም የሚያሳጡት። አንዳንድ ድርጊቶች አሉ በአንዴ ረጅሙን ጉዞአችንን ድካም ብቻ የሚያደርጉት። በሕይወታችሁ አንድ ነገር እመኑ፣ ሰዎች ናችሁ። የተፈጠራችሁት ከስህተት ጋር ነው። የምታዩዋቸው ሰዎችም ልክ እንደናንተ ሰዎች ናቸው። ስህተት ይሰራሉ፣ ይወድቃሉ፣ ነገሮች ይበላሹባቸዋል። ራሳችሁ ላይ ጨክናችሁ ምንም የምታመጡት ነገር የለም። አውቆም ይሁን ሳያውቅ ስህተት ለሚሰራ ሰው ስህተቱን ላለመድገም እስከ ጣረ ድረስ ፈጣሪ ጥፋቱን ይቅር ማለቱ አይቀርም። ሁለት አይነት ኃጢአት አለ፣ የልማድና የአጋጣሚ። ከልማድ ኃጢአት በቋሚነት ከሚፈጸም ስህተት የምታመልጡት በጾም በጸሎትና በልባዊ ቆራጥነት ነው። ከአጋጣሚው ስህተት ደግሞ ማንነትን ሙሉ በሙሉ በመቀየር ነው። ዓለም ሁሌም ላይ ላዩን ወርቅ ውስጥ ውስጡን እሳት አድርጋ ብዙ የምታቀብላችሁ ነገሮች አሏት። እዚህም እናንተ ጋር ሲመጡ ስህተቶች ሆነው ይጻፋሉ። አዎ፣ አትደናገጡ፣ አትረበሹ። ፍጹም አይደላችሁም፣ ፍጹም ለመሆንም አትሞክሩ። እግዚአብሔር የሚጠላው ኃጢአትን እንጂ ኃጢአተኛን አይደለም። ስህተቱን አምኖ ጥፋቱን ተቀብሎ ተጸጽቶ ለተመለሰ ሁሌም በሩ ክፍት ነው። ስህተታችሁን የሕይወት ዘመን ሸክም አድርጋችሁ አትኑሩ። ትናንት ብትሳሳቱ ቀሪው ዘመናችሁ ሁሉ የተሳሳተና የተመሰቃቀለ እንዲሆን አትፍቀዱ። ነገ መስራት ያለባችሁ የግል የቤት ሥራ አለባችሁ። ዳግም እንዳይፈጠር ሊታረም የሚገባ ምግባር አላችሁ። በመጥፎ ልማድ አዙሪት ውስጥ ወድቆ ሕይወቱ የጨለመበትና ተስፋ ያጣ ሰው ቢኖር ሁሌም ጨልሞ እንደሚቀር አያስብ። ሁሌም ጀንበር እንዳዘቀዘቀችበት እንደምትቀር አያስብ። ሁሌም ብሶተኛና የዓለም ተጠቂ ሆኖ እንደሚቀር አያስብ። በራሳችሁና በፈጣሪያችሁ ላይ ተስፋ ቆርጣችሁ ሰይጣንን ባለድል አታድርጉት። ራሳችሁ ላይ ጨክናችሁ የሰማይ አባታችሁን አታሳዝኑት። ስህተት አልባ ሕይወት ለመኖር ራሳችሁን አታስጨንቁት። ተሳሳቱ፣ ነገር ግን ታረሙ። አሁንም ተሳሳቱ፣ ነገር ግን አሁንም ታረሙ። ስህተት መገለጫችሁ ሆኖ ፋታ ቢነሳችሁ ዝቅ ብላችሁ ከፈጣሪ ብርታትን ለምኑ። አዎ ጀግናዬ፣ በራስ ላይ ተስፋ መቁረጥ ሽልማት የለውም። ራስን ችላ ብሎ መናቅ ምንም ዋጋ አያስገኝልህም። ምግባር ቢያሳፍር፣ ሥራ ስህተት ሆኖ ቢታይ፣ ምግባሩ አሊያም ሥራው እንጂ ስህተት፣ አንተ ስህተት አይደለህም። እያወቅም ይሁን ሳታውቅ ብታጠፋ ዳግም ራስህን የምታርምበት ሁለተኛ ዕድል እንዳለ አስተውል። ሰይጣን ክፋቱ ክፉ ሥራ አሰርቶ በራስህ እንድታዝን ያደርግሃል። ዲያብሎስ መሰሪነቱ
ብዙ ፈተና ፈትኖ በአንዱ ቢጥልህ በዛው በአንዱ ሲኮንንህ ይኖራል። የመጡብህን ክፉ ሐሳቦች አንድ ለአንድ ታግላ ያሸነፍክበትን ጊዜ አስታውስ። ጥንካሬ ዛሬም እንዳለ ነው። አይበገሬነት አሁንም እንደዛው እንደተቀመጠ ነው። አንዲት ተልካሻ ስህተት በራስ መተማመንህን እንድትሸረሽር አትፍቀድ። አንዲት ያልታሰበች ውድቀት ባዶነት እንዲሰማ እንድታደርግ አትፍቀድ። ከነስህተትህ ቀና በል፣ ከነጥፋትህ ደረትህን ነፍተህ ተራመድ። ነገር ግን ዳግም ያንን ጥፋት ሰርተ የሚወድህንና የምትወደውን ፈጣሪህን ላለማሳዘን የቻልከውን ሁሉ አድርግ። ሌላው ቢቀር በእርሱ ፊት ጥረትህን አስመዝግብ። ከየትኛውም ትልቅነትና ከፍታ በስተጀርባ የራስ ክብር፣ የራስ ፍቅርና የራስ መውደድ አለ። ማንኛውም የትልቅነት ጫፍ የደረሰ የትኛውም ከከፍታው የወጣ ሰው መንገዱን የጀመረው ራሱን ስለሚወድና ስለሚያከብር ነው። ራሱን ባይወድ መድከም፣ መልፋት፣ መባዘንና ለማሸነፍም መሰቃየት ባላስፈለገው ነበር። ራሱን ባያከብር ከሰው በታች ወርዶ ክብሩን ጥሎ ባላገለገለና ለላቀው ክብር ባልበቃ ነበር። ራሱን ባያፈቅር የገጠመውን ፈተና እስከ ጥግ ባልተጋፈጠና ባልተሻገረው ነበር። ቅድሚያ ማንም እንዲደነቅብህና እንዲያከብርህ አትለፋም፣ አትቀየርም፣ አታድግም፣ ሐሳብህን አታሳካም። የሚደርስልህ ስለሌለ ለራስህ ትደርሳለህ። የሚደግፍህ ስለሌለ ራስህን ትደግፋለህ። ለራስህ ተገን ትሆናለህ። አዎ ጀግናዬ፣ ለራስህ አትሰስት። ለራስህ ለመስጠት አትሽቆጥቆጥ። ራስህን ለማሳረፍ ለምትከፍለው መስዋዕትነት ቅንጣት አትጨነቅ። ከራስህ ጋር የምታሳልፈው እያንዳንዱ ጊዜ ዋጋ ቢስ ሳይሆን እጅግ ውድ እንደሆነ አስተውል። ፈልገህ ወደህና መርጠህ ለራስህ ጊዜ ትሰጣለህ። ከራስህ ትመክራለህ እንጂ ተገደህና በጫና ራስህን አታገኘውም። ብቸኝነት ሲኦል ቢመስልህም ከፈለግከው ራስህን ካዘጋጀህለት ከወደድከውና ከመረጥከው ግን ገነት እንደሆነ ይገባሃል። ራስህን ስትወድ ትቀየራለህ። ለራስህ ውለታ ትውላለህ። ሕይወትን በነፃነት ታጣጥማለህ። ትልቁን ሕልምህን ለማሳካት ትቆርጣለህ። ዛሬህን እንጂ ትናንትን አትመለከትም። ፊትህን እንጂ ጀርባህን አታይም። ባሉበት መቅረትን እንጂ ለውጥን አትፈራም። አዎ ጀግኒት፣ አትደራደሪ። ራስሽን በመውደድ ለራስሽ በመመስከር ጥብቅና በመቆም ለራስሽ በመሟገት ለራስሽ ብለሽ ከችግር ፊት በመቆም እስከ ጥግ በመጋፈጥ አትደራደሪ። ስኬታማ የምትሆኚው የምትደሰችው በራስሽ የምትኮሪው ራስሽን የምትቀበይው ለምንም ብለሽ ሳይሆን ራስሽን ስለምትወጂ ነው። ለምትወጃት አንቺነትሽ እንክብካቤ ይገባታል፣ ደስታ ይገባታል፣ ከፍታ፣ ስኬት በእርግጥም ይመጥናታል። ራስሽን መውደድ ስትጀምሪ ሁሉም ችግርና ሰቆቃ እንደሚያበቃ አስታውሺ። በምትኩ ለውጥና እድገት ቦታቸውን ይይዛሉ። አስቸጋሪ የተባሉ ጊዜያት በአስደሳቾቹ ይተካሉ። የረዘሙት የፈተና ወቅቶች በእርጋታና በሰላም ውስጥ ማጠር ይጀምራሉ። ስለተባልሽ ሳይሆን ፈልገሽ ራስሽን ከማንም በላይ ውደጂ። ራስሽን አክብሪ፣ በራስሽ ተደሰቺ፣ በማንነትሽም ሐሴትን አድርጊ። ያኔ የምታስቢያትና የምታልሚያት ድንቅ ሴት መገለጥ ትጀምራለች፣ በእውንም ትከሰታለች። መንገዱ የሚመራህን መንገድ አትከተል። በምትኩ ዱካ በሌለበት ቦታ ሂድና የራስህን ዱካ አስቀምጥ። ራልፍ ዋልዶ ኤመርሰን። የተለዩት ብቻ የተለየ ጀብድ ይፈጽማሉ። የተመረጡ ብቻ ያልተሞከረውን ይሞክራሉ።
በራሳቸው የሚተማመኑ ብቻ ሕይወታቸውን በፈለጉት መንገድ ይመሩታል። ብርቱዎች ብቻ የራሳቸውን ዓለም ይፈጥራሉ። ደፋሮች ብቻ ፍርሃታቸውን ፊት ለፊት ይጋፈጣሉ። ዋናው ጉዳይ ሕይወት ምርጫ እንደሆነች ማወቅ ብቻ ሳይሆን የመረጡትን ሕይወት መኖር መቻል ነው። ቁም ነገሩ ሐሳብ ላይ ሐሳብ መደረብ፣ ጭንቀት ላይ ጭንቀት ማከል ሳይሆን በአንዱ ልዩ ሐሳብ ራስን ነፃ ማውጣት ነው። የራስህ የግል አቋም ከሌለ ሁሌም የዓለም ባሪያና አቋም ያላቸው ሰዎች ተገዢ ነህ። ሐሳብህ ባሪያ አሊያም ገዢ ያደርግሃል። አዎ ጀግናዬ፣ ዱካን አስቀምጥ። በአዲሱ ቀን የራሴ የምትለውን የምትኮራበትን በልበ ሙሉነት የምታወራለትን ዱካ አስቀምጥ። የራስህን አሻራ አሳርፍ። ራስህን በየቀኑ አድሰው። ዓለም ብትዘነጋህም አንተ ግን ዕለት ዕለት ራስህን አስታውስ። በአዳዲስ ፈተናዎች ራስህን አንጽ። ሮጠ የምታመልጠው ተደብቀህ የምትሸውደው ለውጥ እንደሌለ አስታውስ። በውዴታም ይሁን በግዴታ የሕይወትህ ለውጥ ከበር አፋፍ ላይ ቆሞ ይጠብቅሃል። ያንተም ምርጫ የምትፈልገውን ማስገባት ወይም ሁሉም እንዲገባ መፍቀድ ነው። ፈልገህ ብትቀየር የገዛ ክብርህን በፍቃድ ትጨምራለህ። ለምርጫ ተቸግረ በለውጥ ማዕቀፍ ውስጥ ብትዋጥ ግን ከትርፍ ጉዳት ከሰላምህም ጭንቀትህ ይልቃል። አዎ የራስን ዱካ በማስቀመጥ ውስጥ ሸውደ የምታመልጠው የፍርሃት መንገድ የለም። ኃላፊነት ለመውሰድ በመዘጋጀት ውስጥ ግዴለሽነት ተቀባይነት የለውም። በራስ ውሳኔ በመጽናት መሃል ልፍስፍስነት ቦታ የለውም። በተለየው አቋም መጽናት ካለብህ እስከ መጨረሻው መጽናት ይኖርብሃል። መዳረሻን ካስቀመጥክ እስክትደርስበት ወደ ኋላ መመለስ የለም። ወደፊት የምትፈጥረው ማንነት በዛሬው ተስፋ ላይ የተመሰረተ ነው። የሕይወት ወሳኝ ቁልፍ ዛሬ በእጅህ ላይ ያለችው አሁን ነች። አሸንፎ መገኘት ትናንትን ወይም ነገን ሳይሆን ዛሬን አሁንን ነውና አሁኑኑ የራስህን ዱካ በማሳረፍ የሕይወት አሸናፊ ሆን። በዓለም ላይ ምንም ጉዳት የሌለው ነገር ቢኖር ትዕግስት ነው። መታገስ ከምን እንደሚያድንህ ምን እንደሚያድልህ የት እንደሚያደርስ አታውቅም። ግን ብቻ ታገስ። ከታገሱት ሁሉም ያልፋል። ከታገሱት በረዶም ውሃ ይሆናል። ከታገሱት ሰውም ይቀየራል። ትዕግስት የታላቅነት አስተሳሰብ ባለቤት ለሆኑ ሰዎች ዋና ስንቃቸው ነው። ለዘመናት ዋጋ ከፍለሃል። ለዓመታት ያለማቋረጥ ጥረሃል። ሳትሰለች አንድን ነገር ደጋግመህ ሰርተሃል። በሰዎች ጫና ሳትሰበር፣ ለውጫዊ ግፊቶች ሳትበገር እስከ አሁን ታግለሃል። ማቆም ስትችል ሳታቆም እስካሁን መጥተሃል። መተው ስትችል ሳትተው በትዕግስት እስካሁን ዋጋ ከፍለሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትህን ምርጫ አድርገሃል። በስተመጨረሻ ማቆም ብዙ እንደሚያሳጣ ታውቃለህና ትዕግስትን ምርጫ አድርገሃል። በመሃል ተስፋ መቁረጥ እንደሚጸጽትህ ገብቶሃልና በጽናት ተፋልመሃል። ታጋሾች ራሳቸውን ከቅጣት ያድናሉ። ታጋሾች ራሳቸውን ለላቀው ክብር ያበቃሉ። አዎ ጀግናዬ፣ በትዕግስት ተማመን። አንድ ቀን በብዙ እንደሚያኮራህ እመን። ዋጋ ቢያስከፍልህም በብዙ እንደሚያሸልምህ አስታውስ። ብዙ ቢያስጠብቅህም በስተመጨረሻ እንደሚክስ አትርሳ። ስኬት የትዕግስተኞች ዕጣ ፈንታ ነው። ለውጥ፣ እድገት፣ ተጽዕኖ ፈጣሪነት የታጋሾች ሽልማት ነው። ብትታገስ ከጸጸት ትድናለህ። ብትታገስ ክብርህን ትጨምራለህ። ብትታገስ የተለየ ዋጋ ይኖርሃል።
ብትታገስ የዓመታት ምኞትህን በእጅህ ማስገባት ትችላለህ። ቸኩሎ ከማትረፍ ጠብቆ ማጣት ትልቅ ትምህርት ነው። በጥበቃ ውስጥ የዓላማ ጽናት ይፈተናል። በትዕግስት ውስጥ ጠንካራ ማንነት ይገነባል። ሁለት ነገር እውነተኛውን አንተን ይገልጻል ይባላል። አንድ ምንም በሌለ ሰዓት ያለህ ትዕግስት ሲሆን፣ ሁለተኛው ሁሉም ነገር ሲኖርህ ያለህ አመለካከት ነው። አዎ፣ የሌለህን የምታገኘው በታገስከው ልክ ነው። የለፋለት የሚከፍልህ በጽናትህ መጠን ነው። ትዕግስት ንዴትህን ያበርደዋል። ትዕግስት ስሜትህን ያስተካክለዋል። ብዙዎች የአንድ ደቂቃ ትዕግስት አጥተው ዕድሜ ዘመናቸውን በጸጸት ተቀጥተዋል። ብዙዎች ለደቂቃዎች ዝም ማለት አቅቷቸው የራሳቸውንም የሰዎችንም ሕይወት አመሰቃቅለዋል። ብዙዎች ባለመታገሳቸው የሰው ነፍስ በእጃቸው ላይ ጠፍቷል። ሕይወትን ያለ ትዕግስት ለመምራት አትሞክር። የሆነው ሆኗል። የሚሆነውም እስኪሆን ጠብቅ። በችኮላህ ራስህን አትስበር። ለሌሎች ስብራትም መንስኤ አትሁን። ትዕግስት መራር ነች፣ ፍሬዋ ግን ጣፋጭ ነው። ትዕግስት ፈተናዋ ብዙ ነው፣ ሽልማቷ ግን ከምንም በላይ ነው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።